ወይቤላ ተመየጢ ሱላማጢስ ሱላማጢስ ሆይ ተመለሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተበራይቶ በጎተራ ያልገባ መንገድ ላይ የተደፋ የሚመስል ጤፍ ነው አሸዋውማው መንገድ። ያሸዋው ግለት መጫሚያን አልፎ የውስጥ እግርን ይለበልባል። ፀሐይ ቂም ያለባት ይመስል ደመና ለምኔ ብላ ያለ ርኅራኄ ትንቦገቦጋለች። በዚህ በሚያቃጥል ፀሐይ የውሃ ጥም፣ ረሃብ፣ ድካም፣ እንግልት እኒህ ሁሉ እየተፈራረቀባቸው ከፊት አህያዋ ላይ የታሰረውን ገመድ ትከሻው ላይ አድርጎ የግድ የሚራመድ አዛውንት፣ አህያዋ ላይ አራስነቷ ያልጠና በልጇ ፍቅር የምትንገበገብ እናት፣ ከአህያዋ ኋላ ስንቅ ነገር ያዘለች የሞት ሞቷን ትራመዳለች። ዮሴፍ፣ ድንግል ማርያም፣ ሰሎሜ። ሄሮድስ ሕፃኑን ሊገድለው ይፈልጋልና እናቱንና ሕፃኑን ይዘው ወደ ግብጽ ሸሸ። የእግዚአብሔር መልአክ አረጋዊ ዮሴፍን ተናገረው። በዚህ የነቢዩ የሆሴዕ የትንቢት ቃል ተፈጸመ። ልጄን ከግብጽ ጠራሁት። የእመቤታችን የቅድስት ድንግል ማርያም ስደት ከቤተልሔም እስከ ደብረ ቁስቋም። ድንግል ማርያም ጌታን በከብቶች በረት ከወለደች በኋላ በስምንተኛው ቀን ወደ ቤተ መቅደስ በወሰደችው ጊዜ የክርስቶስ ከመቤታችን ተወልዶ ለእስራኤል ዘነፍስ ተስፋ የሆነውን ሕፃን ሳያይ እንዳይሞት ትንቢት የተነገረለት አረጋዊ ሰው ስምዖን በኦሪት ሥርዓት እጅ መንሻ የገባለትን ሕፃን ታቅፎ ዓይኖቹ ለሕዝብ ሁሉ መድኃኒት የሆነውን ሕፃን ማየቱን በመሰከረበት ሰዓት ለዓለም ሁሉ መድኃኒት እንዲሆን ምክንያት በሆነች እናት ላይ በነፍስሽ ሰይፍ ያልፋል፣ ብዙ መከራ ትቀበያለሽ ብሏት ነበር። የመከራው ውል በተራ ቀጠለ። አጋንንት በቅናት የፈነቀሉት ከተራራ ላይ የሚናድ ናዳ ይመስል አንዱ ሌላውን እየነካው መከራው በላይ በላይዋ ተጨመረ። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ያዘች በአቤል የዋህነት የተመሰለች እመቤት ልጇን ሄሮድስ ሊገድለው ይፈልጋልና ጫጩቶቿን ከአራዊት እንደምትከላከል ርግብ በቅፏ ከልላ መጨረሻው መቼና የት እንደሆነ ወደማይታወቅ ለስደት ተነሳች። ወደ ግብጽ እንዲሸሹ መልአክ ከነገራቸው በኋላ ይዋል ይደር አላሉም። ግን እስካመሻሹ ታገሱ። ለዓይን ያዝ አድርጎ ከዋክብት በሰማይ ላይ ሲያበሩ ጨረቃ ጥቂት ለመንገዳቸው የሆነውን ብርሃን ስትፈነጥቅላቸው አረጋዊ ሰው ዮሴፍ የታሰረችውን አህያ ፈትቶ እመቤታችንን ከልጇ ጋር አስቀመጣት። በከዘራ ላይ ያንጠለጠለውን ስንቅ በትከሻው ላይ አነገተ።
በእጁ አህያዋን በገመድ አስሮ ይስባታል። ሰሎሜ ከኋላ ትከተላለች። የስደት ጉዞ። ሰብአ ሰገል በእርሱ በኩል እንዲመለሱና የተወለደው የአይሁድ ንጉሥ ያለበትን ቦታ እንዲነግሩት የሚጠብቃቸው ሄሮድስ ባለመመለሳቸው ሰብአ ሰገል እንዳታለሉት ገባው። ስለዚህ ሕፃኑን ለማግኘት በቤተልሔም ባሉ ከ2 ዓመት በታች በሆኑ ሕፃናት ላይ ሞት ይፈርድ ዘንድ ዲያብሎስ አማከረው። በቤተልሔም ለሚገኙ እናቶች ለልጆቻችሁ ምግብና ልብስ ሰጣችኋለሁ ብሎ ደልሎ ከሰበሰባቸው በኋላ ከእናቶቻቸው ክንድ ላይ ልጆቻቸውን እየነጠቀ ሰየፋቸው። ከሚታረዱት መካከል የመንግሥቱን ተቀናቃኝ የሥልጣኑን ባላንጣ ያለውን ያገኘ መስሎት የቤተልሔም ሕፃናትን በደም አጠመቃቸው። የእናቶቻቸው ሪታ፣ የቤተልሔም ከተማ የደም ጎርፍ፣ የሕፃናቱ የሲቃ ለቅሶ። እግዚአብሔር እንዲህ ይላል አለ ኤርምያስ፣ የዋይታና የመራራ ልቅሶ ድምፅ በራማ ተሰማ። ራሔል ስለ ልጆቿ ለቀሰች የሉምና፣ ስለ ልጆቿም መጽናናትን እምቢ አለች። ትንቢተ ኤርምያስ ምዕራፍ 31 ቁጥር 15። ስደተኛዋ እናት ልጇን ታቅፋ ወደ ግብጽ እየሸሸች ነው። ልጇን ያገኘ መስሎት ሄሮድስ በመንደሯ ነዋሪዎች በቤተልሔም እናቶች ላይ ያደረሰውን ግፍ አልሰማችም። በቀንም በሌሊትም በፀሐይም በጨረቃም ይጓዛሉ ቤተልሔምና አካባቢዋን ለመልቀቅ። ለዓለም ሁሉ ሕይወትን ለአዳም ልጆች ሁሉ መድኃኒትን ይዛ ከሀገር ሀገር ተሰደደች። ለስደቷ ምክንያት ባላንጣዋ ሄሮድስ ይሁን እንጂ ጠንሳሽና ምቀኛው ግን ጥንተ ጠላታችን ዲያብሎስ ነው። በኦሪት ዘፍጥረት ምዕራፍ 3 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ተብሏል። አንተ በተባለ ዲያብሎስ፣ ሴቲቱ በተባለች እመቤታችን መሃል ጠላትነት አለ። እርሱ ዲያብሎስ የሰው ልጆችን ሰላም አይሻም። ሴቲቱ የተባለች እመቤታችን የሰው ልጆች ሁሉ ሰላም በውስጡ አስገኝታለችና እርሷ የሰላም ንግሥት ነች። ታዲያ እንደምን ጠብና ሰላም ፍቅርን ይመስርቱ? ስለዚህ ነው ባለራእዩ ቅዱስ ዮሐንስ በፍጥሞ ደሴት ጌታ መጻኢውን ሲገልጽለት ጨረቃ ከእግሮቿ በታች አላት፣ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ዘንዶም ሴቲቱ በወለደች ጊዜ ሕፃኑን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛ ዘንድ ያለውን ልጅ ወለደች። ሴቲቱም 1260 ቀን እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረ ስፍራ ወደ በረሃ ሸሸች። ዘንዶ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከባቡ ፊት ርቃ አንድ ዘመናትን የዘመንንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላላቅ ንስር ክንፎች ተሰጣት። ራእየ ዮሐንስ ምዕራፍ 12 ከቁጥር 1 ጀምሮ። ሄሮድስ ካስፈጃቸው ሕፃናት መካከል ንጉሡ ክርስቶስ አለመኖሩን ዲያብሎስ ለሄሮድስ ነገረው። እርሱ ሕፃናቱን ሲፈጅ ጌታ በእናቱ ጀርባ ሆኖ ወደ ግብጽ ሸሽቷል። ሄሮድስ ወደ ግብጽ መሸሻቸውን ሲሰማ 4 አለቃ ጦር ከነጭፍራው የዕለት ሽልማት ሸልሞ ተወለደ የተባለውን ንጉሥ ይዘው ከመጡ ሙሉ ሽልማት ሸልማችኋለሁ ብሎ ሰደዳቸው። አንድን ነፍስ ለማደን 4 አለቃ ጦር በፈረስና በበቅሎ እየታገዙ ሕፃኑንና እናቱን ፈልገው ዱካቸውን ተከትለው የገቡበት ገብተው አድነው ሊያመጧቸው አዘመተ። ስደተኛዋ እናት ልጇን ከሄሮድስ ጦር ሸሽጋ ትጓዛለች። ከኋላ 4 አለቃ ጦር ከነጭፍሮቹ ያሳድዷታል። ከሄሮድስ ጦር ለመሸሽ ስደተኞቹ ይጓዛሉ። እመቤታችን ጌታን አንድ ጊዜ በክንዷ ሌላ ጊዜ በትከሻዋ እያቀፈችና እየተሸከመች ጥሻጥሻውን፣ ተራራ ቀበቱን፣ ዳገት ቁልቁለቱን ትጓዛለች። ሰሎሜ ከመንገድ መራቅና ብዛት የተነሳ
አልፎ አልፎ ታግዛታለች። ከኋላ ጦር እየሸሸች ከፊት መድረሻ አልባ የሆነ ጉዞ፣ ድካም፣ እንግልት። ይህ ሁሉ አስቀድሞ የታየው የአባቷ የዳዊት ልጅ ሶሎሞን ባልበረታ አቅም በደከመ ጉልበት ፀሐይ ባዛለው ሰውነት ሐዘን በቦረቦረው መንፈስ መሰደድሽ ይበቃል እቴ ሙሽራዬ ሱላማጢስ ሆይ ተመለሺ አላት። እኛም ተመለሺ እናታችን ሱላማጢስ ተመለሺ 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 እናይሽ ዘንድ ተመለሺ እንላታለን። ስደት እንኳን መጨረሻው ሳይታወቅ መድረሻው ቢታወቅም ይደክማል። ድካማቸውን ሊያስታግሱ ካገኙት አንዲት ዋርካ ስር ጥለዋል ሊጋሩ ከስሩ አረፉ። ድካም ሁሉንም አዝሏቸዋል። ጭር ባለው አካባቢ ዝምታው ነግሷል። የሚሰማው በማን አለብኝነት የሚነፍሰው ንፋስ ነው። ከሩቅ የሚቦና አቧራ ታያቸው። የቆየ አቧራው የሚንቀስ ነፍስ ነው ይመስላል። አዎን በፈረሶቻቸው የታገዙት አሳዳጆቹ የሄሮድስ ጭፍሮች ናቸው። ኃይል ምክንያት የሆናቸው ግን ዘንዶው ዲያብሎስ ነው። ባለራእዩ ቅዱስ ዮሐንስ ዘንዶው ዲያብሎስ ወንድ ልጅ የወለደችውን ሴቲቱን አሳደዳት አላለም? ብዙ ጦር ኃይለኛ ፈረሰኞች እየቀረቡ ታዩአቸው፣ ወዴትም አያመልጡም። እመቤታችን ልጇን ይበልጥ አቀፈችው። ርኅራኄ ልቦና የሐዘን መጽናኛ እንባ በጉንጮቿ ላይ ወረደ። ልቧ አለቀሰ፣ ውስጧም አዘነ። ሄሮድስ ያዘመተው ጦር አንድ ነፍስ የሚያሳድድ ሳይሆን አገር ሊወር የተሰለፈ ጦር ይመስላል። ቀስት፣ ደጋን፣ ጋሻ ያነገተ 4 አለቃ ጦር። ዳሩ በመከራ ላይ ያስተምረን እንጂ የሄሮድስ ጦር ለርሱ ከቁጥር የሚገባ ሆኖ አልነበረም። ባለራእዩ ቅዱስ ዮሐንስ ምድሪቱም ሴቲቱን ረዳቻት እንዳለ ተደግፈው ጥለዋን የተጋሯት ዋርካ ውስጧ ተከፈተ። ቤት፣ ታዛ፣ መጠለያ፣ መሸሸጊያ ጎጆ ሆነቻቸው። ለብዙዎች መሸሸጊያ ናት፣ ዋርካዋ መሸሸጊያ ሆነቻት። ሁሉንም ያዘቻቸው። መከረኛዋን እናት፣ ጠባቂዋን አረጋዊውን ሰው ሰሎሜንና ለስደት በረከት የተጠራችውን አህያዋን። ዋርካዋ ሁሉንም ቻለች። ከውስጥ ሆነው የጦሩ ድምፅ፣ የፈረሶቹ ኮቴ ባጠገባቸው ሲያልፍ ይሰማቸዋል። ድንገት አህያዋ ውስጥ እንዳለች ድምፅ አሰማች። ጦሩ በድንገት ቆመ። እዚያ አካባቢ እንዳሉ አውቀዋል። ግን የት? ጊዜ ማጥፋት አልፈለጉም። ወደፊት ተመሙ። ተወለደ የተባለውን የአይሁድ ንጉሥ ፍለጋ። የሄሮድስ መልእክተኞች ካለፉ በኋላ ስደተኞቹ ለዳግም ስደት ተነሱ። አሁን ኢየሩሳሌምንና አካባቢዋን ለቀዋል። በግብጽ በስደት ላይ ግንቦት 24 ቀን ግብጽ ደረሱ። የግብጽ በረሃ መጨረሻው የማይታይ አድማስ፣ ኃይለኛ የፀሐይ ሙቀት፣ የአሸዋ ግለት። ከፀሐዩ ዋይ የተነሳ ጥቂት እንጂ ብዙ አላስኬዳቸውም። በበረሃው ርዝመት መንደርና ሰው ማግኘት እንዲህ በቀላሉ አይቻልም። ስንቅ አልቋል፣ ውሃ ጥሟ ይሏል። በቅርብ ባገኙት መንደር እመቤታችን ለልጇ የሚሆን ውሃ ለመለመን ወደ መንደሩ ተጠጋች። ከልጇ ለምና ለፍጥረት የምሕረት ውሃ የምታሰጥ እመቤት ውሃ ልመና ተነሳች። ግን በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ተብሏልና አንተ የተባለ ዲያብሎስ እየተከታተለ የሰውን ልቦና አስከፋባት። እያላቸው ሊሰጧት አልወደዱም። እምቢ ለማትል እናት እምቢ አሏት። ውሃ ሳታገኝ ልጇን ሳታጠጣ ወደ ዮሴፍና ሰሎሜ ተመለሰች። ስትመለስ የበረሃ ሽፍቶች ሶሎሜንና ዮሴፍን አስፈራርተው 70 ሰገል ለጌታ ካመጡት እጅ መንሻ መሃል የጌታን የወርቅ ጫማ ወስደውባቸው ደረሰች። የልጇን የወርቅ ጫማ መወሰድ ስትሰማ ሄጄም ላላገኝ የልጄን ጫማ አስወሰድኩ ብላ ርኅራኄ እናት እንባን አነባች። ልጇ ወዳጇ
ልቅሷን አይቶ እንባዋን በእጁ ጠርጎ ትንሽ ጣቱን ወደ ምድር ባወረደ ጊዜ እንደ ማር የሚጣፍጥ ምሬት የሌለው እንደ ወተት ነጭ ሆነ የውሃ ምንጭ አፈለቀ። ተስፋይቱን ምድር ለማውረስ ከግብጽ የባርነት ቀንበር አላቆ በሲና በረሃ ሕዝበ እስራኤልን ቀን በደመና ሌሊት በብርሃን አምድ ሲያጉዛቸው በነብዩ ሙሴ አማካኝነት ከጭንጫ ውሃ እንዳፈለቀ ዛሬም በጠባብ ደረት ባጭር ቁመት ተወስኖ በምድር ተገለጸና ከጭንጫ ውሃ ፈለቀ። ከዚያም ተጠጥቶ ከማይሰለች ውሃ ጠጡ። ሌላ አካባቢ ደረሱ። አንድ ገበሬ ስንዴ ዘርቶ አፍርቶና አብቦለት ወቅቶና በራይቶ ወደ ጎተራ ሲከት እመቤታችን ልትለምነው ፈለገች። በሩቅ ቆማ ከስንዴ እህል ጥቂት እንዲሰጣት ተማጸነችው። ሊሰጣት ግን አልወደደም። ሊያታልላት ፈለገ። ይሄ እኮ ስንዴ አይደለም፣ ስንዴ መስሎሽ ነው የተከመረው፣ ጠጠር ነው አላት። ሰይጣን የሰውን ልቦና እያከፋባት ተቸገረች። ገበሬውን እሺ እንደ ቃል ይሁን ብላው ሄደች። አናግሯት ሲዞር የተከመረው ስንዴ ጠጠር ሆኖ አገኘው። ከዚህ አልፈው ደብረ ምጥማቅ ደረሱ። ጌታ መጻኢውን ከዘመናት በኋላ በዚህ ቦታ ስለሚገደመው ገዳም ስለሚሰሩት ድንቅ የአባቶች ገድል ለእናቱ ይነግራት ነበር። በዚህ ቦታ ባንቺና በኔ ስም የከበረ ቤተ ክርስቲያን ይሰራል፣ መነኮሳት በዚህ ታላቅ ገዳም ይገድማሉ፣ የብዙ ቅዱሳን መካን ይሆናል፣ ለሕዝብ ሁሉ በየቋንቋቸው ብዙ ትምህርት ይደረጋል፣ ያመኑ ያላመኑም ሰዎች ያዩታል። ይህም ያለዚህ ዓለም ለመምጣቴ ዮንና አዳምን ለማዳን ከአንቺ ሰው ለመሆኔ መታሰቢያ ናት። በዚህ በስምሽ በሚሰራው ገዳም አንቺ ትገለጫለሽ። የመላእክት አለቆች ንጹሐን የሚሆኑ ሚካኤልና ገብርኤል በቀኝና በግራሽ ይሆናሉ። የሰው ልጅ መዳኛው ቀኑ በደረሰ ጊዜ በአይሁድ በፈቃዴ ሞትን እቀበላለሁ። አንቺን ከሰማያውያን መላእክት ልዕልት እንደሆንሽ ከመሬታውያን ጻድቃን የከበርሽ እንደሆነ ያውቁ ዘንድ ይደረግልኛል ብሎ አምኖ አንቺን በእኔ ስም የለመነ ይደረግለታል አላት። ስለማይታበል ቃሉ በዚያ ቦታ ላይ በእመቤታችን ስም የከበረች ቤተ ክርስቲያን ተሠራች። ጽዮንን ክበቧት እንዳለ ቅዱስ ዳዊት በዙሪያዋ መነኮሳት ተሰባሰቡ። እጅግ ታላቅ ገዳም ሆነች። ስሟም ደብረ ምጥማቅ ተሰኘ። በሁሉም ዘንድ የታወቀች ሆነች። ዛሬ ድረስ በዚህ ቃል ኪዳን የሚታመኑና በዚያ ገዳም የሚሰባሰቡ በእመቤታችን ምክንያት ፍጹም ድንቅ ተአምራትን ያያሉ። በዚያች ቤተ ክርስቲያን ጉልላት ላይ እመቤታችን ዛሬ ድረስ ትገለጻለች። ክርስቶስ ከሄሮድስ ሲሸሽ እንጂ ባለፈባቸው አካባቢዎች ሁሉ ፍጥረታትን እየባረከ ቅዱሳት መካናትን እየቀደሰ ነበር። የዓለም መድኃኒትን በቅፏ ይዛ ልጇን ከሞት ለመታደግ የሐዘን መጽናኛ ተስፋ ለቅቡፃን በስደት ጉዞዋ ንፋቶስ ወደምትባል ሀገር ደረሰች። በዚያ የዘንዶ ውጊያ በጥቂቱ ቀለለላት። ሀገሬው ሰው የሚወዱ ሆነው ተገኙ። ከዚህ አልፎ ስሙ ዮሴፍ የሚባል ድግር የሚጠርብ የዚህ ሀገር ሰው የስደተኞቹን ዜና ሰማ። ቀድሞ ወደ ኢየሩሳሌም በሄደ ጊዜ ሽማግሌው ዮሴፍ አሳድሮት ነበርና እርሱም በእንግድነት ተቀበላቸው፣ ወደ ቤቱም ወሰዳቸው። በዚያም ጥቂት ቀን ሰነባበቱ። የተአምራት ባለቤት የጠቢባን ጠቢብ ጌታ በዚህም ድንቅ ተአምራትን አደረገ። እመቤታችን ቅድስት ድንግል ማርያም በስደቷ ስሟ ቁስያ ወደምትባል ሀገር ደረሰች። በዚህ ሀገር የጣዖት ሥራ የነገሰበት አጋንንት ሕዝቡን በአምልኮተ ባዕድ ያንበረከኩበት ነበር። በአንድ አምልኮተ ጣዖት በሚከበርበት ቤት ስደተኞቹ ባለፉ ጊዜ በዚያ የሚመለክ ጋኔን ጮኸ። በወንጌል የጌታን መምጣት የተመለከተ ጋኔን ያደረበት ሰው አረፋ እየደፈቀ እንደ ጮኸ ጌታ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? እንዳለ እንዲሁ ጮኸ። ይችን ሴትና ልጇን ከሀገራችሁ አስወጧቸው፣ የግብፅን አውራጃ ሁሉ ዞረዋል። ወደዚህ ሀገር ወደ ጣዖታቱም ቤት የገቡ እንደሆነ ጠላቶቻችን በእኛ ላይ ይነሱብንና
የሀገራችን ሥርዓት ይፈርሳል፣ ሀገራችንንም ያጠፉብናል፣ አስወጧቸው እያለ ጮኸ። የአገሬው ሕዝብ ሰይጣን ልባቸውን አክፍቷቸው ስደተኞቹን ጠሏቸው። ሕዝቡም ወደ ጣዖት ቤቶቻቸው የገቡ እንደሆነ የአገራችን ሥርዓት ይፈርሳል፣ ሀገራችን ይጠፋብናል፣ መከበራችን ይቀራል እያሉ ጮኹ። ለጣዖታት የሚያገለግሉ 100 የሚሆኑ ካህናተ ጣዖት ገመድና በትር ይዘው ስድብ አበዙባቸው። ሂዱ፣ ከሀገራችን ውጡ፣ አንፈልጋችሁም አሏቸው። አማልክቶቻችን በእናንተ ምክንያት ሀገራችንን እንደሚያጠፏት ነግረውናል፣ ውጡ አሏቸው። አሳደዷቸው። ማረፊያ ጠፋ። እህል ውሃ ሳይሆን ለጥቂት አረፍ የሚሉበት ቦታ አልተገኘም። የነገሥታት ንጉሥ ዓለማትን የሚገዛ እሱ ተሰደደ። ለፍጥረታት ሁሉ መጠጊያ ማረፊያ የሆነች እናት ማረፊያ ታዛጣች። ተመለሺ፣ በአባትሽ በዳዊት አገር ብዙ ማረፊያ ያለሽና ተመለሺ፣ ሱላማጢስ ተመለሺ፣ እቴ ሙሽራዬ ተመለሺ፣ እናይሽ ዘንድ ተመለሺ። አጋንንት የሰውን ልቦና እያከፋባት ከቁስያ የተሰደደች እመቤት ከብዙ የመንገድ ድካም በኋላ ትዕማን ከምትባል ሴት ደጅ ደረሰች። በእንተ ስማ ተብላ በስሟ የሚለመን እናት ለልመና ድምጿን አሰማች። ትዕማን በአገልጋዮቿ የተከበበች ባለሀብት ሴት ነበረች። የእመቤታችንን የልመና ድምፅ፣ የፊቷን ደም ግባት፣ የታቀፈችውን የልጇን ክብር ሞገስ የተመለከተች ትዕማን ከወዴት እንደመጣች ጠየቀቻት። እመቤታችን ከይሁዳ ምድር ተሰድጄ የመጣሁ ነኝ አለቻት። የትዕማንን ልብ መዳናችንን የማይወድ ጥንተ ጠላታችን አውሬው ዲያብሎስ አከፋው። ለመዳናችን ምክንያት የሆነች እመቤትን እንድትጠላት አደረገ። በክፋት ተናገረቻት። ክብር ምስጋና ይግባትና ደረቅ ኃይለኛ ብትሆኝ ይሆናል እንጂ እንዳንቺ ያለ ቆንጆ ከመጋረጃ አትወጣም ነበር። ንግግሯ በስደትና በረሃብ የደከመ ሰውነትን እጅግ አድርጎ ይጎዳል። ጠባቂዋ ዮሴፍ ለንግግሩ መልስ ሰጠ። ለለመነ ቢኖሩ ይዘከሩታል፣ ባይኖር ካለው ያድርስ ይሉታል እንጂ እንደ ጦር ልብ የሚነካ ነገር መናገር ምን ያደርጋል አላት። ትዕማንን ከከበቧት አገልጋዮች አንዷ ኮቲባ ለእመቤቷ ልታግዝ ደርቡን እያናወጠች ከሰገነቱ ወርዳ ወደ ስደተኞቹ ተንደረደረች። ይሄ ፍየል እረኛ እመቤቴን እንደምን ይናገራታል ብላ አረጋዊ ዮሴፍን በጥፊ ቃታው ጌታችንን ከእመቤታችን ላይ ነጥቃ ከምድር ጣለችው። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ እንደተባለ የጠላትነት መገለጫውን በልቦናቸው ክፋት ባሳደረ መሳሪያዎቹ አንተ የተባለ አውሬው ዲያብሎስ ክፋቱን ገለጠ። ትዕግስት ገንዘቡ የሆነ ሰው የሆነ ጌታ ከመሬት ወድቆ ምርር ብሎ አለቀሰ። የልጇ ለቅሶ የትዕማን ክፋት ያቺ የሐዘንተኞች መጽናኛ እናት እምባ እንድታነባ አደረጋት። እምባ በፊቷ ወረደ። ልጇን ከመሬት ልታነሳው ዝቅ ስትል አረጋዊ ሰው ዮሴፍ ታያታንሺው አምላክነቱን ይግለጽ አለ። ብዙም አልቆየም። በአሮን ክህነት በእግዚአብሔር በተመረጠ በቅዱሱ ሙሴ ላይ የዘለፋና የትዕቢት ቃል የሰነዘሩ ምድር ተከፍታ ዳታንንና ወንድሟ አቤሮንን እንደዋጠቻቸው ትዕማንን ከነገረዶቿ ዋጠቻቸው። በዙሪያዋ የነበሩት የክፋት ተባባሪ ቤተሰቦቿ ጦጣና ዝንጀሮ እየሆኑ የገዛ ውሾቻቸው እያሳደዷቸው ገደል ለገደል ተባረሩ። በቅዱስ መጽሐፍ ንጉሥ ናቡከደነጾር ሆይ ከሰዎችህ ተለይተህ ትሰደዳለህ፣ መኖሪያህም ከምድር አራዊት ጋር ይሆናል፣ እንደ በሬም ሳር ትበላ ዘንድ ትገደዳለህ፣ 7 ዘመናትም ያልፍብሃል። ይህም በናቡከደነጾር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች ሆነ፣ እንደ በሬም ሳር በላ እንደተባለ በናቡከደነጾር ላይ የታየ አምላክ ሥራ አሁንም አዳምን ከነ ልጆቹ ለማዳን በሥጋ የተገለጸ አምላክ ተአምራትን አደረገ። ትዕማንና አገልጋዮቿም እንዲሁ ሆኑ። ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ ያለው የእግዚአብሔር መልአክ ተመለሱ እስኪላቸው ወደፊት ይጓዛሉ።
የስደቱን መከራ እየተቀበሉ ጌታ አምላክነቱን እየገለጸ ምድርን በበረከት እየመላና እየባረከ ከዚህ ቀደም የልጇን ጫማ የዘረፉት ወንበዴዎች በሌላ አካባቢ ያገኟቸው በፊት ያገኟቸው በመንደር ውስጥ ነበርና በበረሃ ያገኟቸው ፈልገው ነበር ተሳካላቸው ሰይፋቸውን መዘው ሊዘርፏቸው ተነሱ ከመቤታችን እጅ ላይ ብዙ መከራ ያየችበትን ሄሮድስን ፍራቻ ከሀገር የተሰደደችለት ልጇን ነጠቋት የለበሰውን የምስራቅ ሰዎች እጅ መንሻ ይሆን ዘንድ ያመጡለትን ልብሱን ገፈፉት የተራቆተ የምታለብስ እናት የለበሰችውን ገፈፏት በራሷ ላይ የነበረውን ነጭ ሐር ሻሽ ወሰዱባት ዮሴፍና ሰሎሜንም ዘረፏቸው የሚፈልጉትን የነጠቁት ሽፍቶች ጥቂት ከነርሱ ሄደው መልሰው ቆመው ለስደተኞቹ በማይሰማ በሆነ ጉዳይ ይከራከራሉ ስደተኛዋ እናት ለሽፍቶቹ ተመልሶ መቆም አስፈራት የዘረፉትን ከዘረፉ በኋላ ለምን አይሄዱም ቆመው የሚያወሩት ልጄን ሊገሉት ነው ብላ እንባ የለመደው ዓይኗ ፊቷን አጠበው ድምፅ አሰምታ ለቀሰች ልጄ ወዳጄ ከእንግዲህ ወዴት እሄዳለሁ ወዮልኝ ወዮት አለብኝ አንተን እንዳይገሉብኝ ሄሮድስን በመፍራት ካንተ ጋር ከኢየሩሳሌም ሸሸው እዚህ እስክደርስ ብዙ መከራ ከፈልኩ ረሃቡ ጥሙ የፀሐዩ ዋዕይ ዛሬ ግን ከሄሮድስ የከፉ ወንበዴዎች አጋጠሙኝ ምነው በሀገሬ በነበርኩ ዮሴፍን የሚያውቁት ወዳጅ ጎረቤት ዘመድ አዝማዶቼ ባሉበት በቤተልሔም በነበርኩ እንዳይገሉ ዮሴፍ ይለምናቸው ነበር ልጄ ወዳጄ የዓይኔ ብርሃን በዚህ ምድር ማንን አውቃለሁ ወደ ማን እጮኻለሁ አሁን በራ ውስጥ ነኝ ብጮህ ባለቅስ ማን ይሰማኛል ዛሬ ከኔ ጋር ያለቅሱ ዘንድ የሚያውቁኝን ሰዎች ልጆች የወለዱ እናቶች የደረሰብኝን መከራ በልቦናዬ ያደረብኝን ፍርሃት ያገኘኝን ጽዋተ መከራ ያዩ ዘንድ ወዴት አሉ ልጄ ወዳጄ እስካሁን የከፈልኩትን መከራ የደረሰብኝን ስቃይ ሁሉ እችላለሁ ነገር ግን እኒህ ሽፍቶች ሲገሉ ባየው ጊዜ ፍጹም ሐዘን እንዳያገኘኝ እንዴት አደርጋለሁ ልጄ ወዳጄ ዕለት ዕለት የምትነግረኝ የሚያስደስት ነው የዓይኖቼ ብርሃን የነፍሴና የሥጋዬ ድህነት ሆይ ሴቶች ጡታቸውን ለልጆቻቸው ሲያጠቡ ባየው ጊዜ ምን ላድርግ ሄሮድስ ከጡታቸው ለይቶ ልጆቻቸውን የገደለባቸው ሴቶች ዛሬ ከኔ ጋር ያለቅሱ ዘንድ ሻለሁ ክቡራን አባቶቼ ነቢያት ዛሬ ከኔ ጋር ያለቅሱ ዘንድ ወዴት አሉ ልጄን ለመውለድ ያበሰረኝ ገብርኤል መልአክ በዚህ ቦታ ለቅሶዬን ያይ ዘንድ ከኔ ጋር ቢኖር ወዳለው ከዘመዶቼ ወገን የምትሆን ኤልሳቤጥ ልጇም ዮሐንስም የልቦናዬን ሐዘን ያዩ ዘንድ ከኔ ጋር ሊሆኑ ወዳለው ልጇን ወደ ደረቷ አስጠግታ ፊቷን በፊቱ ላይ አድርጋ የመረረ ልቅሶ አለቀሰች ልጇ ወዳጇ እናቴ ሆይ አታልቅሺ ከዕለተ ዓርብ አስቀድሞ ቀስፈስም አላት ከቶች አንዱ ታችን ስታለቅስ አይቶ ሆናው ተናወጽ ተጸቅሶ በሐዘኗ ብዛት በእንባዋ መፍስ የዘረፉትን ሁሉ እንዲመልሱላቸው ፈልጓል ሌላው ግን በጭካኔው ጸንቷል ደጉ ሽፍታ ይሄ ብላቴና የንጉሥ ልጅ ይመስላል እንደሱም ያለ ብላቴና የሚያጥለውም የዚህ ሕፃን ራቁን መቆም ውስጤን አቆታል እነዚህ መንገደኞች ከረፍንባቸውን መዘሪያው ሌላው ደሳ የሚስማማ ሽፍታ የዘረፉት የሚካፈሉት አነብ ተራግሞ ይካኙ ሽፍታ ነበር ስለዚህ ከቤተ ጀምሮ ከዚህ ድረስ የቀማነውን አልፈውም ሌሊት የዘረፍነው ሰድ ንጉሴ ብላቴና ከሰው ሁሉ ይልቅ ራቁቱን መቆሙ አስጨንቆኛል እያለ እንዲመልሱ ለመነው ልቦናውን ለርህራሄ ያነሳው ሽፍታ ፈንታውን ለአንደኛው ሰጥቶ የዘረፉትን መለሱላቸው እንደውም ሌሎች ሽፍቶች እንዳይተናኮሏቸው ብዙ መንገድ ሊሸኟቸው ከመቤታችን ላይ ደጉ ሽፍታ ጌታን ተቀበለ ሰይፉን እየተመረኮዘ ጌታን ታቅፎ ስደተኞችን ይሸኟቸው ጀመር ጥቂት እንደተጓዙ ደጉ ሽፍታ የተመረኮዘው ሰይፍ ተሰበረበት በጎ ብሰራ ሰይፌን ሰበርክብኝ ብሎ አዘነ ጌታ የተሰበረብህን ሰይፍ አምጣ ብሎት ሰብስቦ ቢያቀርብለት እንደነበር አድርጎ ሰጥቶታል ይሄ ደግ ሽፍታ በጌታ ሥራ ተደንቆ ይሄ ብላቴና ከደቂቀ ነቢያት ወገን ነው አለ የተናገረውን አላወቀውም ጌታም አንተ አዳምን ቀድመህ ገነት ትገባለህ አለው
በሁለቱ ንግግር ሊዘብት የፈለገ ክፉ ሽፍታ ከደቂቀ ነቢያት ወገን ቢሆን አይደለም አንተ ወንበዴውን ገነት ትገባለህ ማለቱ ብሎ ተሳለቀ። ጌታ ይህን ደግ ወንበዴ ባረከው። ብዙ መንገድ ከሸኟቸው በኋላ ተለያዩ። ለእናቱ ለእመቤታችን ለድንግል ማርያም ስለነዚህ ሁለት ሽፍቶች ፍጻሜ ነገራት። በኢየሩሳሌም አይሁድ አንዱን በቀኜ አንዱን በግራዬ ይሰቅሏቸዋል። በዕፀ መስቀል ላይ በቀኝ ተሰቅሎ የሚያምንብኝ በልቡ ምሕረት ያለ ቸር የሚሆን ይሄ ሽፍታ የአባቴ ፋንታ ነው፣ ከልጆቹና ከአዳም ቀድሞ ገነት ይገባል አላት። ይሄ ደግ ሽፍታ ግብፃዊ ሲሆን ጥጦስ ይባላል። ጓደኛው ደግሞ ዕብራዊ ነው፣ ስሙ ዳክርስ ይባላል። እኒህ ሁለት ሽፍቶች ጌታ በቀራንዮ አደባባይ ስለኛ ሲል ከወንበዴዎች ጋር ተቆጥሮ በተሰቀለ ጊዜ ጥጦስ ወይንም ፈያታዩ ዘየማን በቀኝ ዳክርስ ወይንም ፈያታዩ ዘጸጋም በግራ ተሰቀሉ። ይሄ የደግነት ሥራው በሽፍትነት ወራቱ ለጌታ ያደረገው በጎ ተግባር ተከትሎት ከጌታ ጋር በተሰቀለ ጊዜ የጌታን አምላክነት ለመግለጽ ተአምራት ሲታይ ፀሐይ ብርሃኗን ስትከለክል፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ፣ አእባን ሲፈረካከሱ፣ መቃብራት ሲከፈቱ፣ ሙታን ሲነሱ፣ መንጦላይተ ምኵራብ ሲቀደድ፣ እኒህ ሰባቱ ተአምራት ሲደረጉ አይቶ በእርሱ የደረሰው ስቅላት በሥራው እንደሆነ በጌታ የደረሰ ግን ያለ በደሉ እንደሆነ ተረድቶ የጌታን ንጽሕና በገለጸ ጊዜ ዓይኑን ወደ ሰማይ ቢያቀና መድኃኔ ዓለምን በሰማይ በጌትነቱ ተመለከተው። በዚህ ሰዓት ነበር አዳምን ቀድሞ ገነት ሊያገባው የሚያስችል ልመና ያቀረበው። ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥት በመጣ ጊዜ አስበኝ። እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ ብሎ ገነት እንዲገባ የደም ማኅተም ሰጠው። አዳምን ቀድሞ ገነት ገባ። ስደቱ መጨረሻ አልነበረውም። ሌላ ጉዞ ተጀመረ። ድካም፣ እንግልት፣ ስቃይ። ጌታ በፈጣን ደመና ሆኖ ወደ ግብፅ ይወርዳል ብሎ ነቢዩ ኢሳይያስ በትንቢቱ እንደተናገረ ነቢዩም ባቆምም በዚያው መንገድ ኢትዮጵያ መግባታቸውን ተናግሯል። ከጥንት የታሰበ መንገድ አየው፣ ኢትዮጵያና አውራጃዎቿ አይደንግጡ። እመቤታችን በደመና ተጭና ግብፅን አቋርጣ ወደ ኢትዮጵያ መጣች። ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባረከች። የጌታ ስደት ከግብፅ አምልኮተ ጣዖተ ላህምን ያጠፋ ሲሆን ለኢትዮጵያ ደግሞ ከሕገ ኦሪት ወደ ሕገ ወንጌል የተሸጋገረችበትን ትንቢተ ነቢያትን ከስብከተ ሐዋርያት አጣምራ ያመነችበትን የሃይማኖት በር የከፈተላት ነበር። እመቤታችን ቅድስት ድንግል ማርያም ልጇን በቅፏ ይዛ አክሱምን፣ ደብረ ዳሞን፣ ዋልድባን፣ ጣናን፣ ሳህለ ማርያምን፣ ምሁር ኢየሱስን፣ ሌሎችንም ቦታዎች ቀድሳለች። በዚህ ወቅት እመቤታችን ቅድስት ድንግል ማርያም ከልጇ ሀገራችን ኢትዮጵያን በርስትነት ሕዝቧን ቤት አስራት ቃል ኪዳን ተቀብላለች። ሀገራችን ኢትዮጵያ የእናታችን የቅድስት ድንግል ማርያም ሀገር ናት። ከ6 ወር የመከራ ስደት በኋላ የእግዚአብሔር መልአክ ለእመቤታችን ጠባቂ ለአረጋዊ ዮሴፍ ተናገረው። የሕፃኑን ነፍስ የሚሹት ሞተዋልና ሕፃኑንና እናቱን ይዘህ ወደ ኢየሩሳሌም ተመለስ። አሁን መከራ ስደቱ ይበቃታል፣ ትመለስ። ወደ አባቷ ወደ ዳዊት ቤት ትመለስ። ስቃይ እንግልቱ፣ ረሃብ፣ ጥሙ ሁሉ ይበቃል። ወደ አባቷ ወደ ዳዊት ሀገር ትመለስ። ተመለሺ ተመለሺ ተመለሺ፣ ሱላማጢስ ተመለሺ። የልጅሽን ነፍስ የሻቱ ጠላቶቹ ስለሞቱ መሰደዱ ይበቃሻል፣ ቅድስት አገር ይሻልሻል እንበላት። ተመለሺ ተመለሺ። እመቤታችን ቅድስት ድንግል ማርያም ከስደቷ ስትመለስ ቁስቋም እየተባለ በሚጠራው በግብፅ በሚገኘው ገዳም ለጥቂት ጊዜ ረፍት አድርጋለች።
በዚህ ቦታ ላይ በኋላ ዘመን የእስክንድሪያው ሊቀ ጳጳስ ቅዱስ ቴዎፍሎስ በስሟ ቤተክርስቲያንን ሰርቶባታል። ያቺ ቤተክርስቲያን ዛሬ ድረስ ትቀደሳለች። ቤተክርስቲያናችን ዛሬም የአበባ ወራት የአዲስ ሕይወት ተስፋ በሆነ በወርሃ ጽጌ በጽጌያት የምትመሰለውን እናት በሌሊት ዝማሬ ታወድሳታለች። በጽጌ ማህሌት አባቶች አብረዋት ግብጽ ይወርዳሉ፣ በስደቷ ይሰደዳሉ። ከመስከረም ማለቂያ ሙሉውን ብርዳማ ጥቅምትን ጨምሮ እስከ ኅዳር ጅማሬ ሌሊቱን ባደመቀው የከዋክብት የጨረቃ ብርሃን በከበሮና በጸናጽል ያማረ ድምፅ በንፋስ እየታዘዘ ወድቆ እንደሚነሳ የባህር ቄጤማ በመሰለ የመቋሚያ ዝማሜ በህብረት ዝማሬያቸው ዛሬም በማህሌታቸው ከመቤታችን ጋር ስደት ይነሳሉ። በመዝሙራቸው ከመላእክት ጋር ግብጽን አቋርጠው በረሃውን ተጉዘው ውሃጥም ስቃይ እንግልቷን አስታውሰው ዛሬም አባቶች የስደተኛዋን እናት መከራና ሐዘን ይጋራሉ። ሁሉም ሰው በተኛበት ሌሊት የሥጋ ድካም ባየለበት ሰዓት በካህናቱ የጽጌያት ዝማሬ የእናታችን ስደት ይዘከራል። ስለምን ዛሬም ከልቦናቸው ያሳደዷታሉና። ዘንዶው በሴቲቱ ተቆጥቶ እግዚአብሔርን ትእዛዝ የሚጠብቁትን ከዘራው የቀሩትን ሊዋጋ ሄደ፣ በባህር አሸዋ ላይ ቆመ እንዳለ ባለራዩ ቅዱስ ዮሐንስ በባህር አሸዋ የተመሰለ የመናፍቃን ልቦና ዛሬም እመቤታችንን አሳዷታል። ብዙዎች ከልባቸው አስወጥተዋታል። ዘንዶው ዲያብሎስ ዛሬም ከዘሯ የቀሩትን ምእመናንን ይዋጋል። ያለ እርሷ መዳን ያለ እርሷ ተስፋ ሕይወት የለምና። ተመለሺ ተመለሺ ተመለሺ፣ ወደ ልቦናቸው ተመለሺ፣ ክፋት በደላቸውን አትመልከቺ። ተመለሺ፣ ወደ ወገኖቻችን ልብ ተመለሺ። ባንደበታችን ወደንሽ በበደላችን ጠፍተናልና ወደኛም ተመለሺ። ልቦናችን የግብጽን አሸዋ ሆኗልና ታድኝን ዘንድ ወደ ልቦናችን ተመለሺ እንበላት። ተመለሺ ተመለሺ፣ በአስራት ምድርሽ በኢትዮጵያ ላይ ለፊ፣ እንደ ቀድሞ ከልጅሽ ጋር ባርኪ። ተመለሺ፣ ደብረ ቁስቋም ላይ ረፊ። ተመለሺ፣ ሱላማጢስ ተመለሺ፣ ሰላማዊት ተመለሺ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።